ልጁን ብድግ አድርገው በስላሴ ስም አንሳው በኪዳነ ምሕረት ስም ብድግ ጉልበቱን ይዛል አቃለው አንሳው ፍታ በቅዱስ ሚካኤል በስላሴ ስም ብድግ አድርገው በልሂድ በስላሴ ስም አራምደው በስርዓት ማንከስ የለም በስርዓት አሰግደው በስላሴ ስም በስርዓት በሁለቱ ይስገድ በስላሴ ይዣለሁ በስርዓት በሁለቱ ልጅሽ እንዴት ነበር የሆነው? ሙሉ ሰውነቱ ውሃ ይቋጥራል። እሺ ከዛ በኋላ ይፈነዳል። እሺ ቦታው ቁስል ይዛል ይራግፋል መልሶ በቦታው ላይ ተካ ነበር። እሺ አሁን እግዚአብሔር ይመስገን መተካቱ አቁሟል። ስታመጪው ሰውነቱ ሁሉ ቆሳስሎ ፈራርሶ ነበር አይደል? እሺ ፈራርሶ አሁን ደህና ነው። ለውጥ አለው በጣም። በሕክምና ምን አሉሽ? ምን እንደቱ የማይታወቅ በሽታ ነው። አመስግኑልኝ አለች። በህልሜ አይቼዎት ነበር እርሶን። ግሩም ይዞ ቀያይርበታለሁ። በእመቤቴ ያለቅሳል፣ በየጊዜው ያለቅሳል፣ በየጊዜው ያለቅሳል። እያለቀሰ አስቸገረኝ። ማን ነው እንዲህ የምታሰቃየው? አቃጠለኝ። መተት። እሺ በምኑ የገባበት መተት? በስራ ጎበዝ ነበር። ስራ እንዳይወጣለት ምድሉን እንዳለ እድሉ ዘጋሁበት። አሁን በዚህ ከዘራ ነው የምታስኬደው? በሱ ነው ያመጣሁት። በራይድ በሱ አመጣሁት። በሱ እየተደገፈ እዚህ ያደረስኩት። ያቃጠለኝ። በየጊዜው ጸበል ይሄዳል። ሌላ ምን አረከው? በእመቤቴ ያለቅሳል። ቤት ተኝቶ ነው የሚውለው። ቤት ተኝቶ ስራ እንዳይሰራ ቤት ተኝቶ ነው የሚውለው። መተትና ምቀኝነት ይኸውችን ከዘራ ሲዘውት እንዳይሰራ እንዳይገባ እንዳይወጣ የቤት ውስጥ የቁም እስረኛ እንዲሆን አደረጉት። ያሳዝናል ብቻ ሰው ነገር። እሺ ሌላ ምን አረጋችሁት? አንዴ ጉልበቱን ይዘዋለሁ፣ አንዴ ታች እግሩን ይዘዋለሁ። እሱም ሮጦ ጸበል ይሄዳል። በቃ ሌላ ቦታ ይሄዳል። እመቤቴ ፊት አሁን ያለቅሳል። እግሩ ትነሳለህ፣ ትወጣለህ፣ ትፈቷለህ። እሺ በል ልደፋው ነበር። እሺ የጓደኛ ቤተሰብ የምን መተት ነው? በቅናት ወንድሞቹ ገድዬ ጨረስኳቸው በመኪና አደጋ። ወንድሞችን ገደል? ስንት ሰው ገደል? አንዱ በቁልቢ ገብርኤል እየሄደ በመኪና አደጋ ደፋሁት። ሌላኛውስ? ሲወጣ ሲገባ ገንዘብ አይባረክልህ፣ ገንዘብ ይበተን እያለችው እየረገመችው የመኪና አደጋ ይብላ እያለችው መጨረሻው መኪና በላው። በነገራችን ላይ የእርግማን መንፈስ የሚባል አለ። ይሄ መንፈስ ሌላውን እንተውና በተራገማችሁ ቁጥር በእናንተ አፍ እየገባ የእናንተን እርግማን ወደ ተግባር የሚቀይር ነው። ብዙ ጊዜ አይለፍልህ ይለፍብህ እየተባለ እየተረገመ የሚያድግ ልጅ መጨረሻ አያልፍለትም፣ ያልፍበታል። ይድፋ እየተባለ እየተረገመ የሚያድግ ልጅ እንደዚሁ እድሉ ተደፍቶ ያድጋል። ልጆቻችሁን አትርገሙ፣ መርቁ። መጽሐፍ ቅዱስ የሚረግሟችሁን ምን በሉ ነው የሚለው? መርቁ ነው። እርግማን አልተፈቀደም። የእርግማን መንፈስ ይገባል፣ መተቱም ይተባበራል። ይኸው ይድፋ ስትለው መተቱ ገባና ደፋ፣ ባሏን አጣች ማለት ነው። እሺ ልጁ ምንድነው የምታደርገው አሁን? ልጁ አሁን ድኗል፣ እየዳነ ነው። በነገራችን ላይ የእሱ ልጅ ብታዩት በጣም ነው የሚዘገንነው። ሰውነቱ ፍርስርስ ብሏል። ከዛም አልፎ ተርፎ ደግሞ ቆሳስሏል። እጅግ በጣም ይዘገንን ነበር።
መቼም እኔም በቤታችን ላይ ተስፋ ስለማልቆርጥ እንጂ ሲታይ እንደ ስጋ ተስፋ ያስቆርጣል። ይሄ ይድናል ወይ ይጠገናል ወይ ሰው ይሆናል ወይ ብላችሁ በጣም ነው የምትፈተኑት። ቅባ ቅዱስ እየቀባ ነው እግዚአብሔር ይመስገን። ቀደምም አይቻለው ያ ሁሉ ቁስሉ እርግፍ ብሎለት ደና ሆኗል። እናትየው በጣም ተደስታለች ማለት ነው። መብራንን አመስግኑላችሁ። እሺ ልጁን የምታሰቃዩ አንተ ነህ? አዎ እኔ ነበርኩ። አሁንማ በቃ ተያዝን እኮ ተያዝን። ከምንጫችን እየተቋረጥ ተቋርጠናል። ምንጫችን አቋርጠናል። እሺ አሁን መድረክ ላይ ነው የምትመጣው። አሁን በስላሴ ይዣለሁ። ልጁን ብድግ አድርገው። በስላሴ ስም አንሳው። በኪዳነ ምሕረት ስም ብድግ። ጉልበቱን ይዛል አውቃለሁ። አንሳው። ፍታ በቅዱስ ሚካኤል በስላሴ ስም ብድግ አድርገው። በልሂድ በስላሴ ስም አራምደው በስርዓት ማንከስ የለም። በስርዓት ናምጣው። በስርዓት አራምደው። በስላሴ ስም ይዣለሁ። በኪዳነ ምሕረት ስም ጉልበቱ ላይ ቁጭ አልክ። በስርዓት አራምደው። በስላሴ ስም በስርዓት ይራመድ። እቺን ከዘራ ነው ይዟት የመጣው። በስርዓት ይራመድ። ማንከስ የለም። በል አሰግደው በስላሴ ስም በስርዓት በሁለቱ ይስገድ። በስላሴ ይዣለሁ። በስርዓት በሁለቱ እሺ ነይ ሚስት ነይ። እሺ ይበቃዋል። እሺ መተት ቤት አልሞታል አይደል ልጁ? ልገለው ነበር። ነይ እስኪ ደህና ነሽ? እግዚአብሔር ይመስገን። ልጅሽ እንዴት ነበር የሆነው? ሙሉ ሰውነቱ ውሃ ይቋጥራል። ከዛ በኋላ ይፈነዳል። ቦታው ቁስል ይዛል፣ ይረግፋል። መልሶ በቦታው ላይ ይተካ ነበር። አሁን እግዚአብሔር ይመስገን መተካቱ አቁመዋል። ስታመጪው ሰውነቱ ሁሉ ቆሳስሎ ፈራርሶ ነበር አይደል? ፈራርሶ አሁን ደህና ነው። ለውጥ አለው በጣም። በሕክምና ምን አሉሽ? ምን እንደቱ የማይታወቅ በሽታ ነው። እንደዚህ አይነት ነገር ይገጥመናል ብዙ ጊዜ ይሉናል። ስንት ሆስፒታል ነበር የሄድሽው? በጣም ብዙ ቦታ ከአለርት ጀምሮ ብዙ ቦታ ሄደናል። ባህላዊም ሕክምና ሁሉንም ሞክረናል። ሕክምናው ተሞከረ፣ ባህላዊም ተሞከረ፣ አልሆነም። የሚሆነን ማን ነው? እግዚአብሔር ነው። አሁን እሱ በመተት ይሙት ተባለ። ለሱ የሚመጣው ለልጅ ሆነ። የገዛ ልጁን ለመግደል በሰውነቱ ላይ የተደረገው አቆሳሰለው ማለት ነው። በጣም እኮ ነው የሚገርመው። እሺ ልጁ ምን ልታረግ ነበር? ልገለው ነበር። የወንድም ልጅ አለች እዚህ እርሶ ጋር የምትመጣ እሷ ደውላ ነው አንተ ሰው ከሌላ ቦታ ከውጭ ሀገር እንኳን ይመጣል፣ አንተ ከዚህ ጋር ቅርብ መጥተህ እዚህ ልጅህን አታድንም ወይ ብላ እሷ ናት እዚህ እንድመጣ ያደረገች። አለች? ትኖራለች። ማን ነው ስሟ? ትዝታ ነህ? እስኪ ትዝታ አለሽ? ትዝታ ነይ ትዝታ። አቤት አባቴ። ምን ሆንሽ? ደስ አለኝ። መብራት ነግሬያት ነበር እኮ መስቀል ይዤ ልመጣ ለእርሶ ተሳልኩኝ። ስለቴን ደረሰልኝ እኮ እመቤቴ። ስለቴን ሰማች። ነግሬያት ነበረ ትላንትና የራይድ ከፍላለሁ አባቴ እንደምንም ብለህ ና አልኩት። ነገርኩት። እሺ አለኝ። መጣ ተፈታ አባቴ። ነገርኳት እኮ ሁሌ እንደነገርኳቸው ነበር። አይሰሙኝም። እንዴት ልሁን? እኔ እኮ ስንት ነገር ሸኙልኝ አባቴ። ስንት ነገር ከእርሶ እንደተገላገልኩ እኔ ነኝ የማውቀው። ስንት ነገር ከልጆቼ ከኔ ሸኝተውልኛል። ተገላግያለሁ። ነገርኳቸው። ልጁን የያዘውንም አውቃለሁ። እኔ በደንብ ስቀጠቅጠው ይነግረኛል። አውቃለሁ እኔ ነኝ እኮ ይለኛል። ግን እሺ እንዴት ላድርጋቸው? በግድ ነው እንግዲህ የመጡት። አመስግኑልኝ አለች። በህልሜ አይቼዎት ነበረ እርሶን። መምህር ግርማ ጎን ለጎን ቁጭ ብለው ነበር። የሉቃስ ምስል እመብርሃን ከላይ ነበረች። ከዛ እርሶና መምህር ግርማ እንደዚህ በጭንቅላቶት እንደዚህ አድርጎ ይዘዋታል የሉቃስ ምስልን። ከዛ አባቴ ቤተሰቦች ተሰቃዩ እኮ ብዬ ነገርኩት። መምህር ግርማ ቀሲስ ኖክ እባክዎ ድረሱልኝ አልኩ። ስለ ንገሪያት እናትሽ ትሰማሻለች እኮ አላችሁ። ነገርኳት እኮ። እርሶም ልጄን ወሰዱት ተቀበሉኝና እንደዚህ ጣቱን ይዘው
በድንግል ማርያም ስም በድንግል ማርያም ስም ድፍቅ አደረገው። የሆነ ነገር ምን እንደሆነ አላውቅም። በህልሜ ነው። ባስ ውስጥ ነው ተቀምጠው የነበሩት እርሶ። ከዛ ባስ ውስጥ ላለው ሰው ሁሉ ማርያም ነይ ነይ፣ ድንግል ሆይ ነይ ነይ ብላችሁ ዘምሩልኝ አልኳቸው። ዘመሩልኝ። ሁሉም አመሰገኑልኝ። እናቴን ሁሉም አመሰገኑልኝ። ከዛም እርሶ እመብርሃን ታውቃለች፣ ወላዲተ አምላክ እሷ ታውቃለች፣ ልጄ አይዞሽ አሉኝ እዛው በህልሜ እያለሁ። ከዛ ስነቃ የእውነት አልቅሻለሁ። እኔ ግን በህልሜ ነበር፣ የእውነት ነው ያለቀስኩት እኔ። እርሶ ግን አይዞሽ ልጄ አሉኝ። መምህር ግርማም እንደዚህ በመስቀል ባርከውኝ አይዞሽ ልጄ አይዞሽ፣ ሁሉም ለሷ ትተሽ ተይው አሉኝ። እውነትም ተውኩት። ሰማችኝ። የእውነት ሰምታኛለች። አባ የእውነት ሰምታኛለች። ሁሉንም ትስማ። የኔ እናት ነው። ሁሉም ትስማ። ሰምታኛለች። አባቴ ስንት ዓመት እንደተሰቃየ እኮ አያውቁም። ስንት ዓመት መከራውን እንደበላ ግን እኔ አውቀው ነበር የሚያሰቃየንን እኔ አውቀዋለሁ። አይሰሙኝማ። እንዴት ነው አይሰሙ? እንዴት ነው? አሁን እሷ ብዙ ነገር ተደርጎላት ተፈታ። ግድ የለም ና ትድናለህ ትፈታለህ ብላ በግድ ነው ያመጣችው። ችግር የለውም። ሰው በግድም መጥቶ ሲድን ደስ ይላል አይደል? ሲሆን በግድ ነው በውድ ነው መምጣት የነበረብን? በውድ። እንደሱ አይነት ደግሞ የተባረከት ሲሆን በውድ ሳይሆን በግድ ያመጣል፣ እንደዚህ ያስፈታል። ግን እነሱም ደግሞ እንዳይመጡ አንፈርድም፣ ተይዘው ነው ያውቃል። አጅሬ እዚህ መጥተው እንደሚፈቱ ስለሚያውቅ አያስመጣም። በተለያየ ምክንያት ያስቀራል። ስለዚህ እመቤታችን የሚሳናት ነገር የለም። እሺ እሺ እሺ፣ ያው ቆሚ። አሁን ችግር የለውም። ያው እንግዲህ ጠላትሽን ታያለሽ። እሺ እሺ። ሌላ ማን ያለው? በቃ እሺ። መተት አልካል ካቃተ ልጁንም እንደዚህ ያሰቃየ። እሱንም እግር ጸበል የለም ያልወሰድኩት ጸበል። ስውሯ በየጸበሉ ነው የሚዞረው የማይሄድበት። በእመቤቴ ደግሞ ያለቅሳል። ለምንድን ነው እዚህ ያላስመጣኸው? እኔ በቃ አልፈለኩም ነበር ልጄ ሲባል ግን በልጅ አስማመካኝቼ ማመጣሁት። እሺ አሁን በስላሴ ስም ከልጁ ላይ ቧጥና አንሳ። በስላሴ ስም አንሳ። እሺ ከሱም ከጉልበቱ ላይ አንሳ። በል ተንበርከክ። በስላሴ ስም በልጥራ። በስላሴ ስም በል። በስላሴ ስም በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም እድሉን ጉልበቱን እግሩን ያሰርን ልጁን በቁስል የመታን የቤተሰብ መተት የምቀኛ መተት የእድል መተት ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። የዘጋኑን እድሉን ያሰርነውን እግሩን በኪዳነ ምሕረት ስም ፈተናል። የመጨረሻችን ነው። በል ሰባት የጮህ እናውጡ። ቶሎ በል። አንድ ቀጥል፣ ሁለት ቀጥል፣ ሶስት፣ አራት፣ አምስት፣ ስድስት በል። የመጨረሻ ገንዝ እናሄድ። ሊቀ መላኩ ቅዱስ ሩፋኤል ሲኦል ያውርድን። መብራንን አመስግኑለት። አይዞሽ ነይ እናቴ። እስከ አማትህ ማን ነው ስምህ? ኃይለ ማርያም። አቤት። ጉልበት እግር ታሰረ። ልጅ ደግሞ እንዳለ በቁስል ተመታ። እስኪ ተመላለስና ከዘራን ዛሬ ለኔ ነው የምትሰጠኝ። እሺ ከዘራን አልሰጥህም ዛሬ። ተመላለስ ና ወደ እኔ ተራመድበት በደንብ። አይዞህ። እቺን ከዘራ ትፈልጋለህ? አልፈልገው። አዎ ገቢ ትሆናለች። እዚህ እንሰቅላታለን። ዊልቸር ከዘራ የተጣለው በሙሉ ለታምራት እዚህ ነው የሚሰቀለው። ኪዳነ ምሕረት የመጨረሻ ታድርግልህ። የምትናገሪው አለ? በጣም ደስ ብሎኛል። ኪዳነ ምሕረት ክብሯ ይስፋ። ልጅሽ ቁስሉ እንዴት ነው? በጣም ደህና ነው። በጣም ደህና ነው። ደስ ብሎኛል። ሲታይ በጣም ይዘገልን ነበረ። አዎ በጣም እግዚአብሔር ይመስገን። ደስ አለሽ አንቺ? በጣም ነው ደስ ያለኝ ከምነግሮት በላይ አባ። በጣም ደስ ብሎኛል። በጣም እንኳን ደስ አላችሁ። ተፈታችሁ እንዲህ ስትደሰቱ ነው እኛም ደስ የምንሰኘው። እግዚአብሔር ይመስገን። ኪዳነ ምሕረት ተባርካችሁ እመብርሃን የመጨረሻ ታርግልሽ። እመቤታችን ልጃችሁን ጨርሳ ትማርላችሁ በሏቸው።